ፑቲን የጋዝ ቧንቧዎችን ለማበላሸትና የጅምላ መቆራረጥ ለመፍጠር ሲያሴሩ ብሪታንያዎች የ72 ሰዓት ሰርቫይቫል ኪት ማዘጋጀት አለባቸው ሲሉ ሰላዮችን አስጠንቅቀዋል። ሩሲያ የብሪታንያ የኢነርጂ ቧንቧዎችን ለማበላሸት ያቀደችውን ሴራ በመፍራት ቤተሰቦች የ72 ሰዓታት ሰርቫይቫል ኪት ማሸግ አለባቸው ሲሉ የደህንነት አማካሪዎች አስጠንቅቀዋል። ዩናይትድ ኪንግደም የኔቶ ዜሮ አካባቢ ኢላማዎችን ስትከተል የድንጋይ ከሰል የሚተኩሱ የኃይል ማመንጫ ጣቢያዎችን እንዲዘጉ ሀገሪቱ መብራቱን ለማቆየት ከውጭ በሚመጡ ጋዝና የኤሌክትሪክ አቅርቦት ላይ ጥገኛ ትሆናለች። ከዩናይትድ ኪንግደም ወደ 40 በመቶ የሚጠጋ የጋዝ አቅርቦት ከኖርዌይ የሚመጣ ሲሆን አብዛኛው የሚመጣው በአንድ ባለ 700 ማይል ላንጌት የቧንቧ መስመር ነው። አንድ የስለላ መርከቦች ያንተር ከቅርብ ወራት ወዲህ የዩናይትድ ኪንግደም ወሳኝ የውሃ ውስጥ መሰረተ ልማትን በሰሜን ባህር ውስጥ ካርታ ሲሰሩ ከተገኙ በኋላ ሩሳውያንን የማጥፋት ዘመቻ እያቀዱ ነው የሚል ስጋት ተባብሷል። ባለፈው ክረምት ዩናይትድ ኪንግደም ወደ መብራቱ መቃረቡ የተዘገበ ሲሆን በድንገተኛ አደጋ ክምችትና ከዴንማርክ ወደ ባህር ውስጥ በሚገቡ የኤሌክትሪክ ኃይሎች ብቻ የዳኑ የጸጥታ ባለሙያዎች የብሪታንያ ቤተሰቦች የአውሮፓ ህብረትን ምሳሌ ሊከተሉ ይገባል ሲሉ ተከራክረዋል። ይህም ዜጎች የ3 ቀን የመዳን ኪት እንዲያጭኑ መክረዋል። ይህ ውሃ የማይበላሽ ምግብ፣ መድኃኒት፣ በባትሪ የሚሰራ ራዲዮ፣ ችቦ፣ የመታወቂያ ሰነዶችና የስዊዝ ጦር ቢላዋ ማካተት አለባቸው። ወሳኝ የባህር ውስጥ መሰረተ ልማት ጥበቃ በዚህ ዓመት በቀድሞ የኔቶ ዋና ጸሐፊ ሎርድ የመንግስት ስትራቴጂክ መከላከያ ግምገማ SDR አካል ይሆናል። ይህ የሆነው ሞስኮ ባለፉት 2 ዓመታት ውስጥ በባለስቲክ ባህር ውስጥ በኬብል እና በቧንቧ መስመሮች ላይ ተጽዕኖ ከሚያሳድረው ግልጽ የማጭበርበር ድርጊቶች ጋር ከተገናኘ በኋላ ነው ይላሉ።